በለው ጋይስ ዛሬ ማለት ነው አብርሽ በደንብ መተወን አለብህ። አሁን ዛሬ ሄርም እንትና ማናት ቡዜና ዳኒ ትናንትና አብርሽን ነገ ጧት እንድንገናኝ ብለውታል። እና የት ሊወስዱት ይመስላችኋል? የሆነ ቦታ እንውሰድ ብለውታል። እና እንግዲህ ያው እሱ መተት ተደርጎበታል ብለው እያሰቡ አይደለ? አብዷልም ብለው አይደለ? ሶ ጸበል ወይ ደግሞ ቸርች ነው ሊወስዱት የሚችሉት። እምነታቸው ትክክለኛ እምነታቸው ምን እንደው አላውቅም። ዳኒ ሮያል ኦርቶዶክስ ይመስለኛል፣ ኤፋ ኦርቶዶክስ ይመስለኛል፣ ቡዜ ፕሮቴስታንት ናት። የአብርሽን አላውቅም። አብርሽ ምን እንደው እምነቱ አላውቅም። ሄርሜላ ኦርቶዶክስ ናት፣ ማርያምን ስትል ስለሰማዋት ማለት ነው። ሩታና አብርሽ ጋሽዬ ምናምን እኔ እንጃ፣ እነሱ እምነታቸውን አላውቅም። ፕሮቴስታንት ይመስሉኛል። ስለዚህ አብርሽን ወይ ጸበል ነው የሚወስዱት ወይ ደግሞ ቸርች ነው የሚወስዱት። እና እዛ ሲወስዱ አብርሽ እንደ ሀሳብ ማለት ነው የኔ ወንድም ተባበራቸው። መጮህ አለብህ። መጮህ አለብህ። ልክ እብድ እንደሆነ ሰው ወይ ደግሞ ድንግዝ ብለህ ጸጥ በል። ምንም ነገር አታውራ፣ ትንፍሽ አትበል። በቃ አለበት ብለው እንዲያስቡ ትንሽማ ጨልላቸው፣ ትንሽማ ሳብዳቸው። እንዲህ ጀለስ ሆቴል ሂዶ ፈታ ዘና እያለ ፈርሰሰስ ብሎ ተቀምጦ እና ጅሮች ሄደው አብደሃል፣ ታመሃል። ኧረ እባክሽ እንደው ኤፋ ወንድሙ አይደለም ሩታ የልጁ እናት አይደለችም። ጥለው ትሄዳሉ። ያበደ ሰው ብቻውን ይቀመጣል? የታመመ ሰው ብቻውን ይቀመጣል ወይ ነው የምላችሁ? እዚህ ጋር ጠብቀኝ ያሉት ቁጭ ብሎ እየጠበቃችሁ ነው። እነሱ ያበደ ሰው እዛ ጋር ጥለው የሚሄዱ እናንተ ስታስቡት እንዴ ምን ሆናችኋል? ምንም ቢሆን እኮ ሩታ የልጁ እናት ናት። ኤፍሬም ወንድሙ ነው ጋይዝ። አብርሽ ታሞ እዛ ጋር ብቻውን ጥሎት ይሄዳል ወይ መኪና ውስጥ ይገባል ወይ ምናምን ይሆናል ብሎ ይጠብቀዋል እንጂ የሆነ ነገር ቢያረጉ ሩታና ኤፍሬም እዛ ጋር ብቻውን ጥለውት አይሄዱም አብርሽን። ገባቸው አይደለ? እነሱ ሆን ብለው እንዳይነቃ ድራማው የሚያደርጉት አክት ነው። መኪናውንም የሚነዳለት ኤፋ አውቆ ነው እንጂ መንዳት ስለማይችል አብርሽ አይደለም። ስለዚህ አብርሽ ዛሬ ማለት ነው መጮህ አለብህ ብሮ፣ መጮህ አለብህ። ወይ ደግሞ ካልጮህ ደግሞ ጸጥ በል፣ ዝም ወደዛ ቸርች ወይ ቤተክርስቲያን ጸበል ከወሰዱ ልክ መንፈስ እንዳለበት ሰው ድንግዝ ብለህ ጸጥ በላቸው። ከዛ በኋላ በቃ ይጨልላሉ ማለት ነው። ከዛ ደግሞ መለስ ስልና ወደ ሩታ ውሰዱ ትላለህ። ካልወሰዳችሁ ሞቼ እገኛለሁ ብለህ በል ቀውጠው ማለት ነው በቃ። ከዛ ደግሞ እንደገና እሷ እንደዚህ አርጋብ ነው ሲሉ ደግሞ ሳምንት ቡዜ ጋር ለጥበል። ሄርሜላን ሲያመጡ አልፈልግም እና ቆይተኛ ቢቀሰቅሱት አይሰማም። ሂድበት አብረሽ ሂድበት። 500 ሺህ ሳትገባ እንዳትነቃ። 500 ሺህ ሳትገባ የድሮ አብረሽ እንዲመጣ አልፈልግም። ይህ ሂድበት ትንሽ እና ሂድበት። ትናንትና ብዙ ቤት ቪዲዮ ተሰርቷል። ኤፍሬም እና ሩታ አንድ ቪዲዮ ሰርተዋል። አብርሽ በዳኒ ቤት ተሰርቷል። ሄርሜላ በራሷ በወንድሟ ቤት መታለች። እና አሁን ስለ ሶስቱ ላውራ። አብርሽ እየሄደበት ነው ጎበዝ። ትናንትናም ደህና እየተወንክ ነው። ደህና እንደሆነ የምታውቁት ማን ነግሯችሁ እዚህ መጣችሁ አለ። ማን ነግራችሁ ነው? ሩታና ኤፍሬም ብቻ ናቸው የሚያውቁት እንጂ ማንም አያውቅም። አያችሁ፣ ሶስቱ ሚስጥር እንዳላቸው እዚህ ጋር ማወቅ ትችላላችሁ። ኤፍሬምና ሩታ አብርሽ ሶስቱ ሚስጥር አላቸው። ከዛ ውጭ ደግሞ እንሄድ ሲሉት እሺ አለ። ሄዶ የሚተውናትን ነገር አብርሽ እራሱ ስለሚያውቅ ሄዶ ደግሞ ምንም ለውጥ እንደማይመጣ ስለሚያውቅ ነው። የታመመ ሰው እኮ እንሄድ ሲባል አይሽ አይልም። ዛሬ እንኳን ከወሰዱት ይተውናል። ቆይ ወይስ ጣጥ ነው የሚለው ድንጋይ ነው የሚለው ምንም አያናገራቸውም። ወይ ደግሞ ሊጮህም ይችላል። መተው ካራክተር እኮ ነው ጋይስ። የተሰጠውን ካራክተር በደንብ እየተወጣ ነው። እና አብርሽ 500 ሺህ ሳትገባ እንዳትነቃ፣ ወደ ራስ እንዳትመለስ። ሲቀጥል ደግሞ ሄርሜላ ማለት ነው። አይ ሄርሜ እንደው ብንመክርሽ በቃል ሰማናልሽ። ምከረው መከራ ይምከረው። እንግዲህ መከርንሽ አልሰማም። እኔ እናንተ የምትሉኝ ነገር ትክክል አይደለም ካልሽ እንግዲህ የራስሽ ጉዳይ። ገደል ስትገቢ ታይ ተመለሽ። ገደል አትግቢ አልንሽ። አራገባለሁ ብለሽ ከገባሽ እንግዲህ እዛው ወደሽ ከገባሽ ቢረግጦሽ አይክፋሽ። አሁን ሄርሜላ ታይው አብርሽን አይፈልግሽም ተባለቻ። ወንድሟም ማለት እናንተ እህቶቿንን የምትሉ ሰዎችም አላችኋት። ስለዚህ ሄዳ አብርሽ ቢገፈትራት፣ ቢያንቋሽሻት፣ ቢሰድባት ማን ነው እሺ የሚፈረደው? በማን ነው? ተው ተብሎ ካልተተወሰው ሄርሜላ አትጂ፣ ማትከበሪበት ቦታ አትገኝ ተብላ አብርሽ ሄዳ ሲሰድባት ሄርሜላ አሳዘነች። ለምን ታሳዝነኛለች እንዴ? ራሷ በእግሯ ሄዳ ክብሯን ጥላ የምትሰድብ ሴት ምን ብላ ነው የምታሳዝነኝ እንዴ? ፈልጋ ሄዳ ራሷ እኮ ነው እንዲሰድባት ፈልጋ እኮ ነው ሄደች። ስለዚህ ፈልጋ ሄደች፣ ሰደባት። ቢሰድባት እኔ አላዝንላት። ምክንያቱም ራሷ መሰደብ ስለፈለገች ነው እንጂ የሄደችው መከበር ብትፈልግ ኑሮ ራሷ ቀጥ ብላ አትሄድበትም። እንዴ አሰቃየችው እኮ አብርሽን። ስለዚህ አሁንም አልተውም እያለች ነው ልጅቷ። ስለዚህ ይቺ ልጅ መምከርም አያስፈልግም። በቃ አንቺ በቃ እንደፈለገሽ ሁን፣ ምን አገባን? ታይ አትሂጂ፣ ይሄ ሰው አይጠቅምሽም ተባልሽ።
አረ ይጠቅመኛል እሄዳለሁ ካልሽ ደግሞ ሂጂበትና የሚያዋጣሽን ራስሽ ታውቂያለሽ። እንግዲህ አሁንም አልተውም እያለች ነው ወንድሟ ታይ ሲላት፣ እሷ ግን በጭራሽ መተው አልፈልግም አለች። ታሞ ቢሆንስ ነው እሷ አሁን ዴና ከሆነ ታሞ ከሆነ ያኔ ታምሜ እያለ ትተሽኛል። ብዙዎች ደግሞ ወዳጅና ጠላቱን ሊለይ ነው እያላችሁ ነበር። ምንም ወዳጅ ጠላት ምናምን አትበሉ። ሊለይ ይችላል፣ ግን አብርሽ ወደ ሄርሜላ አይመለስም። መጀመሪያ አይፈልጋትም ነበር። አሁንም ሩታ እንደምትፈልገው ሲያውቅ ወደ ሩታ ተመልሷል። በቃ ተስፋሽን ቁርጭ ሄርሜላ ማለት ነው። ታሞ ነው ቀብጥሮ ነው ቀብጥሮ ነው። ይሄ ምንም ውሸት ፌክ የሆነ ነገር ነው። ስለዚህ ንቂ፣ ነቅተሽ ራሽን አድኝ። እስካሁን ታገርሽለት አይደል? እስካሁን ጠየቅሽው፣ ታሞ ነው ብለሽ ሄድሽ አብረሽ ምናምን ለማሳከም ሞከረሽ። እሱ ሊያገኝሽ ካልፈለገ አውቆ ነው መተው አለብሽ። አውቆ እንደሆነ ጠርጥረሻል። ትንሽ አውቆ እንደሆነ የሚያሳውቅ ነገር አግኝተሻል። እንዴ አውቆ ከኔ መራቅ ፈልጎ ነው፣ ግን ለምንድን ነው በግልጽ ያልነገረኝ ያልሽ ነው። በግልጽ መንገር አይፈልግም። አንቺ እንደማትተዩ ያውቃል። ይኸው ታሞ ራሱ እኮ አልቻልሽም እንዴ? ያኔ እኮ ከሚስቱ ጋር ልጁን ማሳደግ እየፈለገ በግድ ነው እየጎተትሽ የወሰድሽው የነበረ። ስለዚህ እሱ ቀጥ ብሎ አልፈልግሽም ብልሽ እንደማትተዩ ስለሚያውቅ ይችን መንገድ ተጠቅሟል። ሶ ራስሽን ማዳን የለብሽ ራስሽ ነሽ። አይ አላድንም፣ መሰደብ መርከስ ነው የምፈልገው ካልሽ ደግሞ ሂጅበት፣ ተሰደቢ። ሩታ ደግሞ አንቺን እያቃጠለች የበለጠ ከዚህ በላይ ታቃጥልሻለች ማለት ነው። ገባሽ አይደለ? ከዛ በተረፈ ሌላ ሩታና ኤፍሬም የሰሩት ቪዲዮ ደግሞ ከሀገር ወጡ ነው። ይህ ችግር እንዳለ ከሀገር ቢወጡ ሩታና አብርሻውን ከሀገር ቢወጡ ሲመለሱ ይህ ችግር ይገጥማቸዋል። ስለዚህ እዚህ ሆኖ ነገሮችን መጋፈጥ ነው የሚያዋጣቸው። ትክክለኛ ከተመለሱ ሲደክማት ሄርሜላ ትተዋለች። በቃ ታይን ብላችሁ አብራችሁ እዚህ ነው ችግሮችን ተጋፍጣችሁ አሸንፋችሁ ራሳችሁን ህይወት መኖር ሲጀምሩ ሄርሜላንም ሁሉንም ሰው ከህይወታችሁ ውልቅ አድርጋችሁ አውጥታችሁ ከዛ በኋላ ነው መሄድ ያለባቸው እንጂ አሁን ይህ ሁሉ ችግር እንዳለ ቢሄዱ ሲመለሱ ሄርሜላ አብረሽ ጋር መምጣቱ አይቀርም፣ ወይ ደግሞ ሲሄዱ አብራ ተከተላም ልትሄድ ትችላለች። ስለዚህ እናንተ ማድረግ ያለባችሁ ችግራችሁን ፈታችሁ እንጂ ይሄ ሁሉ ችግር እንዳለ መሄድ የለባችሁም። ስትመጡ ተመልሶ የችግር ነው የሚጠብቃችሁ። አሁን አራቃችሁ ሄዳችሁ ስትመለሱ እነዚህ ጥላችኋቸው ሄዳችሁ ሰዎች እዛው ቦታቸው ላይ ነው የምታገኟቸው። ስለዚህ ቁርጣቸውን አውቀው ከተዋችሁ በኋላ ነገሮች ከተስተካከሉ በኋላ መሄድ ከፈለጋችሁ ብትሄዱ እንደዛ ጥሩ ነው እንጂ አሁን በዚህ ውጥንቅጥ ላይ መሄድ አለባቸው ብዬ አላስብም። ሄርሜላም የእውነት ቁርጧን ማወቅ አለባት። ወንድምና እህቱም ታሟል የሚሉትን ነገር ከጭንቅላታቸው አውጥተው ደህና እንደሆነ ማወቅ አለባቸው። አብርሽም ማሳወቅ አለብህ። ከዛ በኋላ ሄዳችሁ መዝናናት ትችላላችሁ። ሄርሜላ ከዚህ በኋላ አገኘዋለሁ የሚል ተስፋ አይኑርሽ። ቢመጣ አንቺ ጋር አይቀጥልም። ቢመጣም ተመልሶ ይሄዳል። ይህን ወቂ። የሆነ ሳል ሊመጣ ይችላል። ኢትዮ ሲቀዘቅዝበት ይመጣል። እውነቴን ነው የምልሽ፣ ይመጣል። መምጣቱ አይቀርም። አንቺ ራሽን ቆራጥ አርገሽ ከዚህ ሰው ህይወትሽን ካላወጣሽ የሆነ ቀን ይመጣል። ዩቲዩብ ሲቀዘቅዝበት ዩቲዩብን ለማድመቅ ከዛ ደግሞ የሆነ ቀን አንቺ ፎንቃ ከገባሽ በኋላ ጥሎሽ ይሄዳል። በቃ እንደዚህ እያልሽ መኖር ከፈለሽ ከሱ ጋር ሙጭጭ በይ። ከዛ ውጭ ግን ተመልሶ ሲመጣ የፈለገኝ የወደደ መስሎኝ ከሆነ ተሳስተሻል። ህይወትሽን ስታመሳቀኝ ነው የምትኖረው።